የዕለቱ የመጽሐፍ ቅዱስ ክፍል የሚሸፍነው ከኢያሱ ምዕራፍ 9 እስከ 11 ያለውን ይሆናል። እግዚአብሔር የሰውን ቃል የሰማበት ቀን የተባለውን ሐሳብ እናያለን። በኢያሱ መጽሐፍ ምዕራፍ 10 ላይ እግዚአብሔር መናገር ሲጀምር በመጀመሪያ የተናገራቸው ቃላት እንዲህ የሚሉ ነበሩ። እግዚአብሔርም ኢያሱን በእጅህ አሳልፌ ሰጥቻቸዋለሁና አትፍራቸው፣ ከእነርሱም አንድ ሰው የሚቋቋምህ የለም አለው ይላል። እግዚአብሔር ከፊት ለፊታችን የሚያስፈራንን ነገር ሲገጥመን የሚያደፋፍረን አምላክ ነው። ፍርሃት በእኛ ላይ እንዲሰለጥንብን አይፈልግም። እርሱ በእምነትና በድል አድራጊነት መንፈስ ፍልሚያችንን እንድናደርግ የሚፈልግ አምላክ ነው። እግዚአብሔር እንዲሁ በባዶ ማደፋፈሪያን የሚሰጠን ብቻ ሳይሆን ደግሞ ነገር ግን ለሕዝቡ የሚዋጋ አምላክም ጭምር ነው። የእስራኤል አምላክ እግዚአብሔር ለእስራኤል ስለተዋጋላቸው ኢያሱ እነዚህን ነገሥታት ሁሉ ምድራቸውንም በአንድ ጊዜ ያዘ ይላል ኢያሱ 10 ቁጥር 42። ዛሬም በማንኛውም ሁኔታ ውስጥ ብንሆን እርሱ አባት እንደሌላቸው ልጆች የማይተወን የሚዋጋልን ንጉሣችን ነው። በዚህ ምዕራፍ ላይ እግዚአብሔር በተፈጥሮ ላይም ሥልጣን እንዳለው የሚያሳዩ ግልጽ ታምራቶች ተፈጽመው እናነባለን። በእነ ኢያሱ ጠላቶች ላይ እግዚአብሔር ከሰማይ ታላላቅ የበረዶ ድንጋይ ያወረደባቸው ይላል ቁጥር 11። እነ ኢያሱ ጠላቶቻቸውን ድል እስኪነሱ ድረስ ደግሞ ፀሐይና ጨረቃ እንዲዘገዩ አደረገ። በእርግጥም እግዚአብሔር የፍጥረት ሁሉ ባለቤት ሲሆን በማንኛውም ፍጥረት ላይ ሙሉ ሥልጣን ያለው አምላክ እንደሆነ ከዚህ እንረዳለን። ከዚህ በተጨማሪም ከፍጥረታቱ መካከል በዚህ ምዕራፍ ላይ ታምራቱ የተገለጠባቸውን ስንመለከት ፀሐይና ጨረቃ ከጊዜ ጋር የተያያዙ እንደሆኑ ልብ ይለዋል። እናም በእነርሱ ላይ የተሠራው ታምር እግዚአብሔር በጊዜም ላይ ያለውን ሥልጣን ያሳየናል። አንዳንዴ እግዚአብሔር ያረፍዳል የሚል ስጋት ሲገባን እርሱ እንደ እኛ በጊዜ የተገደበ እንዳልሆነ በጊዜም ላይ ሥልጣን እንዳለው ሐሳቡንም ለመፈጸም ቢፈልግ ፀሐይና ጨረቃን ማቆምና ወይም ማዘግየት የሚችል ሉዓላዊ አምላክ መሆኑን ማሰብ ምንኛ ያጽናናል። እንግዲያውስ እንዲህ ብለን እንጸልይ። አባት ሆይ በድል ጎዳና ስትመራን ከፊት ለፊታችን በሚገጥመን ሰልፍ ሁሉ የምትዋጋልን ኃያል አምላክ ስላለህን እናመሰግንሃለን። አንተ በእርግጥም የሁሉ ፈጣሪና በፍጥረት ሁሉ ላይ ደግሞ ሙሉ ሥልጣን ያለ አምላክ መሆንህን በመረዳት እንድንታመንብህ በጸጋ እርዳን። አሜን።